ሰላም ጤና ይስጥልን። የስራና ክህሎት ሚኒስቴር ከካናዳ ኤምባሲ ጋር ከካናዳ መንግስት ጋር በመተባበር ከፊል የሰለጠኑና ሙሉ በሙሉ የሰለጠኑ ባለሙያዎችን ለመላክ የስራ ስምሪት ከአንድ ድርጅት ጋር ውል ተፈራርመዋል። ይህ ድርጅትም ከፊውቸር ፊት ኢንተርናሽናል የሚባለው ድርጅት ጋር የካናዳ አምባሳደር በተገኙበት የስራና ክህሎት ሚኒስትሯ በተገኙበት ስምምነት ተፈራርመዋል። ይህም ለመጀመሪያ ጊዜ በህጋዊ መንገድ የኢትዮጵያ መንግስት ከካናዳ መንግስት ጋር ሚያዝያ 1 2018 ላይ ነው የተፈራረሙት። ስምምነቱ በህጋዊ መንገድ የሰለጠነ ባለሙያ እና ከፊል የሰለጠነ ባለሙያ ወደ ካናዳ አገር ሄዶ መስራት እንዲችል የመግባቢያ ውል ተፈራርመዋል። ከዚህ ድርጅት ጋር ይህ የተመረጠው ድርጅት በካናዳ መንግስት የታመነበት በኢትዮጵያ መንግስት የታመነበት ድርጅት ነው። ድርጅቱ ከፊውቸር ፊት ኢንተርናሽናል ነው የሚባለው ድርጅቱ። ይህ ድርጅት በሁለቱ መንግስታት የታመነበት ስለሆነ በህጋዊ መንገድ በህጋዊ የሆነ ድርጅት ወደ ካናዳ ሄዶ ለመስራት የተፈራረሙበት ነው። ስለዚህ ወደ ካናዳ ሄዶ መስራት የሚፈልግ ሰው ባለሙያ ወጣት ትምህርት ያለው ስልጠና አለው በስራና ክህሎት የበለጸገው ሲስተም የስራ ገበያ መረጃ ስርዓት የሚባል አለ። ኤልኤምአይኤስ የሚባል ስላለ እሱ ላይ በመመዝገብ ምዝገባው የሚካሄደው በየወረዳው ሄደው አንድ ወጣት ወይም አንድ ባለሙያ ሄዶ ተመዝግቦ እዛ ላይ ተመዝግቦ አሻራ ከሰጠ በኋላ መጠበቅ አለበት። ይሄ ድርጅት ፊውቸር ፊት ኢንተርናሽናል የተባለው ድርጅት ስራውን ገና ነው የሚጀምረው። እስካሁን ምዝገባ አልጀመረም። ማስታወቂያ ያወጣል። ውሉን ተፈራርመዋል። ከዛ በኋላ ማስታወቂያ አውጥቶ እውቀት አላቸው የሰለጠነና ከፊል የሰለጠነ ባለሙያን መላክ ይችላል ማለት ነው። ከዚህ በፊት ብዙ ሰው ወደ ካናዳ ለመሄድ በአጭበርባሪዎች 100,000 200,000 እስከ 300,000 እስከ 600,000 እስከ 1 ሚሊዮን ሲዘርፉት ነበሩ። ወደ ካናዳ አገር እንልካለን ስራ ስምሪት እንሰጣለን በማለት አጭበርባሪዎች ለመጀመሪያ ጊዜ ነው ሚያዝያ 1 ላይ ከኢትዮጵያ መንግስት ጋር የካናዳ መንግስት የተፈራረሙት ማለት ነው። ስለዚህ ሰልጥናችሁ የምትጠብቁ ሰዎች ማስታወቂያው ሲወጣ ይህ ድርጅት ፊውቸር ፊት ኢንተርናሽናል ማስታወቂያው ሲያወጣ ተከታትላችሁ በኤልኤምአይኤስ በኩል ተመዝግባችሁ ወደ ካናዳ አገር ሄዳችሁ መስራት ትችላላችሁ። ወደ ካናዳ አገር ስትሄዱ ለራሳችሁም ለቤተሰባችሁ ለአገሪቱ የምታመጡት ዶላር የአገር እድገት ቤተሰባችሁን ይለውጣል፣ እናንተንም ይለውጣል። ስለዚህ ዝግጅት እያደረጋችሁ መጠበቅ አለባችሁ። ትክክለኛ መረጃ ለማግኘት የስራና ክህሎት ድረገጽ ላይ ገብታችሁ ትክክለኛ መረጃ ማግኘት ትችላላችሁ። በኤልኤምአይኤስ ድረገጽ ላይም ገብታችሁ ሙሉ መረጃውን መከታተል አለባችሁ። ማንም ሰው ተነስቶ እኔ ወደ ካናዳ ልካለሁ ብሎ ብር አምጣ፣ እዚህ ጋር ተመዝገብ፣ እዚህ ጋር ዶክመንት አምጣ የሚል ካለ እንዳትሰሙት። ትክክለኛ መረጃ በመንግስት የሚተላለፈው የስራና ክህሎት ድረገጽ አለ። እዛ ላይ ገብታችሁ መከታተል አለባችሁ። ወደ ካናዳ ለመሄድ ምን መረጃ ያስፈልጋል፣ ምን ዶክመንት ያስፈልጋል፣ ምን ማሟላት እንዳለብኝ ምን ያስፈልገኛል ብላችሁ ልትጠይቁ ትችላላችሁ። ይህንን ሙሉ መረጃ በሚቀጥለው ቪዲዮ ላይ እልክላችኋለሁ። ለዛሬው ሰላም ነው።